አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእምነት አምነን የአባታችን የአቡነ መብዓ ጽዮንን ገድሉን እንዲህ እያለን እንጀምራለን። ሁለተኛ ክፍል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን ከዚህ በኋላ ክብር ምስጋና ይገባውና የመድኃኔዓለም በዓላቶች ከትስብእቱ ጀምሮ እስከ ዕርገቱ ድረስ አንድ እሁድ ሰንበት አድርጎ ያከብር ዘንድ ጀመረ። ከሁለቱም ይልቅ ክብር ይገባውና የመድኃኔዓለምና ምስጋናን አንዳ ነጎድጓድ አድርጎ ያበዛል። ሁለተኛም ያለማስተዋል የእመቤታችን በዓልን እንዲሁም ያከብራል፣ ለሌሎችም ሰዎች ይመክራል። የጌታ በዓላቶች ከመላእክት ከጻድቃን ከቅዱሳን በዓላቶች ጋር አታስተካክሉ። መላእክት የፈጠራቸው እሱ ነው፣ ቅዱሳንን ያከበራቸው እሱ ነውና ይላቸዋል። በየወሩ በጌታ በዓላቶችና በእመቤታችን በዓላት የእሱ የሆነውን ጋር ማህበር አደረገ። የተሰበሰቡትንም ማህበርተኞች መድኃኔዓለምንና የእናቱን የድንግል ማርያምን ፋንታ ጨምርና እንብላ እንጠጣ፣ ችግር ላለባቸው ለነዳያን ለምስኪንና እንስጥ፣ ለብቻቸውና እናድርግ። በስማቸውም ከሰጠን በኋላ እንበላለን እንጠጣለን። ደግሞም ለማህበርተኞቹ እንዲህ አላቸው፣ እኔ ግን የማህበሩን ግማሽ እንስጥ ዘንድ በወደድኩ ነበር፣ መታገስ አይቻለንም እንጂ። ነገር ግን ከሦስቱ እጅ አንድ እጅ ይበቃቸዋል። የተሰበሰቡትም ሁሉ እሺ እንዳልክ ይሁን አሉ። በጌታችን ባህል ሁሉ በቡራኬ ጸሎት ያስቀድማሉ። ከዚህ በኋላ ማዕዱን ከሶስት ይከፍላሉ። ከነዳያንም ለምስኪኑ፣ ለወንዶችና ለሴቶች፣ ለሽማግሌዎች፣ ለሕፃናት፣ ለባልቴቶች፣ እናት አባት ለሞቱባቸው ይሰጣሉ። ካበላቸው ካጠጣቸው በኋላ ፈጽመው ያመሰግናሉ። እናመሰግነውም ዘንድ ለፈጠረን በሰማይ ላለ ለእግዚአብሔር ምስጋና ይገባዋል ይላሉ። ከዚህ በኋላ ለማህበርተኞቹ ማዕድን ይሰራል። በእመቤታችን በልደቷ በዓላቶችና ካህናትና ዲያቆናት ጠርቶ በዓሏን ያከብራሉ። እነርሱም አስቀድመው በመካከላቸው ይፋጠናሉ። ብዙዎችም ቅዱሳን እመቤታችን ከእሱ ጋር ስትመላለስ አየናት አሉ። ከዚህ በኋላ እመቤታችን የክብር ኮከብ ቅዱስ ጊዮርጊስን ጠርታ ሄድና በሰማይ በምድር ከዋሻም ያሉትን ቅዱሳን ንገራቸው፣ ለተወለድኩባት ለመታሰቢያ በዓል ከወዳጄ ከመብዓ ጽዮን ቤት ይሰብሰቡ፣ እኔና ልጄ በዚያ በዓል እናደርጋለን አላቸው። በዚያ ጊዜ ቅዱስ ጊዮርጊስ በፈረሱ ተጭኖ እንዳዘዛቸው አደረገ። ቅዱሳንም የተሰበሰቡበትም ዘንድ መድኃኔዓለም ወረደ። ከዚህም ቦታ ታላቅ ማስፈራት ሆነ። ሰብአ ካህናትም ዙሪያውን እየዞሩ የወርቅ ማዕጠንትን ያጥናሉ። የተሰበሰቡትም ሕዝቦች ቁጥራቸው ያለሱ ያለ መድኃኔዓለም የሚያውቅ የለም። የመለኮት ምስጢርና ሥርዓት ተሰራ። የተሰበሰቡትም ሰዎችም የተሰጣቸውን ታላቅ ደስታ ሆነ። በዓሉንም ካለፈ በኋላ 3 መዓልት 3 ሌሊት ተቀመጠ። ሁለተኛም አንዱ በቅድስና የተሸለመ የእመቤታችን በዓሏ ቀን ወደ ቤተ ማርያም ሲሄድ ከአንድ ሰው ጋር ተገናኘው። ያለ ፍቃዴም አስገደደኝ፣ ወደ ቤቱም ወሰደኝ። ከዚያም አደርኩ። መንፈቀ ሌሊት በሆነ ጊዜ ሰፊ የሆነ ንጽሕና የተሸለመ ቅዱሳን በውስጧ የሞሉባት ሀገር አየሁ። እኔም ከእነሱ ጋር ቆምኩ። የዚያን ጊዜ ሰማይ ተከፈተ፣ እንደ ፀሐይ ብሩህ የሆነ ደመና ወረደ። ከደመናውም ውስጥ የሚያስፈራና ብርሃን የተጎናጸፈ ሕፃን ወጣ። ይህ መብዓ ጽዮን ዘለላ ሕፃኑን ተቀበለው፣ አንገቱን ለአንገት ተቃቅፈው ተሳሳሙ። ይህንንም ነገር ያዩ ቅዱሳንም አደነቁ። ይህንንም ያህል ጸጋ ስለምን ነገር ተሰጠው ተባባሉ። የእመቤታችን የልደቷ በዓል ስለሚያደርግ ነው ያሉ አሉ። የመድኃኔዓለም ሞቱ መታሰቢያን ስለሚያደርግ ነው። እሱም ወደደለት ያለውንም አለ። ይህንንም አይቼ ወደ አንተ ስላልመጣሁኝ አዘንኩ ብሎ ነገረው። አባታችንም መብዓ ጽዮን ይህንን ሰምቶ ተደሰተ። በዓልን ማድረግን አበዛ። ስለ እመቤታችን ስለ ልደቷ በዓል ገናናነቷን በየወሩ ያከብራል። በየ16 ቀንም ስለ ዕርገቷ በዓል ገናናነት ያከብራል። እንደ እመቤታችን በዓል
በእጁ ዘውትር ብዙ ታምራት ያደርጋል። ዘውትርም ተመልከተኝ አታሳፍረኝ እያለ ይጸልያል። በጭካኔ ልብም መድኃኔዓለምን ያገለግለው ዘንድ ሥጋውን ያደክም ጀመረ። በእጁም ለጎኑና ለወገቡ መጠጊያ አበጀ። እንደዚህም አደረገ። በጾም ቀኖችም ሰው እንዳያውቅበት በልብሱ ውስጥ ማቅን ይለብሳል። በየሶስት ቀንም የበረሃ ፍሬ ይበላል፣ በበረሃም ውስጥ ያድራል። ከድካም ብዛት የተነሳ ሥጋው ጠወለገ። ከእሱ ጋር የነበሩት አንድ ወደ ባህር በምትወርድ ጊዜ በፊቱ ምን ታያለህ ብሎ ጠየቀው። በፊቴም በአንተ ፊትም ምንም አላይም አለው። መድኃኔዓለምም አመሰገነው። ነገር ግን ከቤቱ በምወጣበት ጊዜ ብሩህ ኮከብ እስከ ባህሩ ዳር ሲመራኝ አያለው አላቸው። ቅዱሳንም ሁሉ ድንቅ ሥራ የሚሠራ እግዚአብሔር ጸጋ የተነሳ አደነቁ። በባህርም ውስጥ ሳሉ ሰይጣን በጨለማው ውስጥ እንደ ዘንዶ እየጮኸ መጣ። ጩኸቱንም በማይታወቅ መዓቱ አስደነገጣቸው። አባታችን መባጽዮን በጌታችን በመድኃኔዓለም ኃይል ጽኑ አለ። በትምህርተ መስቀልም ላይ ባረከ። ቀንድ ያለው ህቡር አንድ አንበሳ ቀይ የሆነ በግ በታላቅ ማስፈራት ከሰማይ ወረደ። በጻድቁ ፊትም ቆመ። ወዲያውኑ ወዲህ ተመለሰ። የማስፈራቱንም የተነሳ ያ ሰይጣን ጠፋ። ከሰማይ ለወረደው አገልጋዮቹን በጎ ነገርን የሚጠላ ከሰይጣን ጸብ ከቅስበት ላዳናቸው ለሕይወት በግ ክብር ምስጋና ይገባል። እኛም እንደነሱ ያድነን፣ አሜን። ዳግመኛ አባታችን የመባጽዮንን ደግነትና እንናገራችኋለን። ብቻዬን ከቆምኩበት እንደ ሽቱ መዓዛ ሽታው በጎ የሆነ የሕይወት መዓዛ ወደ እኔ መጣ አለ። ብመለከትም ብቻዬን ነኝ። በእኔ ላይም ምን እንደሆነ አሰብኩኝ። ወደ ቅዱሳንም ሄድኩኝ። እግዚአብሔር አሳይቷቸው እንደሆነ ይነግሩኝ ዘንድ ደርሼ በእኔ ላይ የሆነውን ሁሉ ነገርኳቸው። ሰምተውም ከስጦታው የተነሳ አደነቁ። የይቅርታ አምላክም አመሰገኑት። አንተም ብፁዕ ነህ፣ ምስጉን ነህ አሉኝ። ይህንን የመዓዛ ሽታ መድኃኔዓለም ነው። ወደ መረጣቸው ሰዎች በመጣ ጊዜ ልማዱ እንደዚህ ነው። አስቀድሞ ከመዓዛው ያጠግባቸዋል፣ ከዚህም በኋላ ይታያቸዋል። እነሱም አንተም ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንደደረሰ እወቅ አሉት። ይህንንም ሰምቶ ደነገጠ። እኔ ኃጢአተኛው ምን አለዋለው? እሱ እንደወደደኝ ያዘጋጀኝ እንጂ እነዚህን ቅዱሳን አሜን እውነት ይሁን አሉ። ከዚህ በኋላ ትንሽ ቀን ተቀመጠ። በመዓዛውም ሽታ ከእሱ አልተወገደም። ከዕለታትም በአንድ ቀን ጌታ ኢየሱስ ክርስቶስ የተወለደበትን ታኅሳስ 29 ቀን በዓሉን ለማክበር ከቤቱ በወጣ ጊዜ የዚህን ጊዜ የጨረቃ ብርሃን ነበረ። ወደ ሰማይም አንጋጦ ወደ እግዚአብሔር ጸለየ። በዚያ ጊዜ የሰማይ በር ተከፍቶ አየ። እንደ መብረቅም ያለ በትክክሌ ወርዶ ወደ እኔ ቀርቦ ሕፃን ሆኖ በአጠገቤ ተቀመጠ። አንገቴንም አቀፈኝ። በዚያ ጊዜ ፍርሃትን መንቀጥቀጥን ያዘኝ፣ እንደ ሰምም ቀለጥኩኝ። እንዲሁም ሲል መለሰልኝ፣ ዛሬ የተወለድሁ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌንም ሳመኝ። ከጣዕሙም ብዛት የተነሳ አፌንም አጣፈጠው። ምንምና አላወቅኩም፣ ልቤን አስጥሞኛልና። ለአንድ ሰዓት በልቤ ቆጠርሁት። ከእኔ ላይ ሲነሳ በወደደ ጊዜ ጌታ ሳልጠግብ ልትሄድ ነውን? አልኩት። በዚያ ጊዜ ምራቁን በራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔ አልተውህም፣ ዘውትር ካንተ ጋር እሆናለሁ አለኝ። ይህንንም ብሎ ወደ ሰማይ አረገ። እኔም የከበረ ምራቁን ያረፈበትን ልብሴን ይዤ ቀረሁኝ። ሥጋውን ደሙን ባልተቀበልኩ ጊዜ እሱን እልሳለሁ፣ እሱም እንደ ቁርባን ይሆንልኛል። ከዕለታትም በአንድ ቀን አንድ ሰው ወደ እኔ መጥቶ ልብስህን አውሰኝ አለኝ። እኔም በላዬ ያለውን ረስቼ አዋስኩት። በዚያ ጊዜ ከሩቅ አንድ መነኩሴ ወደ እኔ መጣ።
ስለ አንተ የሚያስደንቅ ነገር አየሁ አለኝ። ምንድን ነው አልኩት። መልአኩ ያማረ አንድ ጎልማሳ ወደ እኔ መጣ። ከራሴም በላይ ተቀምጦ እንዲህ እያለ ተናገረኝ። እኔን ስማኝ። ወደ መባ ጽዮን መጣሁ፣ በላይም ታቀፍኩት፣ ምራቄንም በልብሱ ጨመርኩ። ይህንንም ልብስ ለሌላ ሰው አዋሰ አለኝ። አንተ ማነህ አልኩት። የምልህን ንገረኝ እንጂ እሱ ያውቀኛል አለኝ አለው። አባታችን መባ ጽዮን ይህን ሰምቶ በግንባሩ ወድቆ መራራ ለቅሶን አለቀሰ። ወደ ቤተ ማርያም ሄዶ መንፈስ ቅዱስ ካደረበት ከአባ ጢሞና ዘንድ ደረሰ። እሱም ንስሐ አባቱ ነውና አባቴ በእኔ የሆነውን ስማ አለው። የሆነውን ሁሉ ነገረው። አባ ጢሞናም ሰምቶ ደስ አለው። በእውነት አንተ ልጄ ነህ፣ አንዱ የማርያም ልጅ የወደደ ስለዚህ ነገር አትዘን፣ ስለ ቸርነቱ ይህንን ገለጸልህ፣ ቢቀየምህም በስውር ይፈርድብህ ነበር አለው። ረስቼ ያንን ልብስ ስላዋስኩኝ ንስሐ ስጠኝ አለው። እሱም እንደሚገባ ንስሐ ሰጠው። መድኃኔ ዓለምም የታቀፈበትን ምራቁን የጨመረበትን ይህንን ልብስ ፈጽሞ አትጠብ፣ ተጠንቅቀህ በንጽሕና ልበሰው። የማርያም ልጅ ከአፉ የወጣውን ልብስ የሆነ ምንኛ ያምርብህ አለው። እነዚህም ቅዱሳን እግዚአብሔርን ታላቁን ተነጋገሩ። አባ ጢሞናም ለአባታችን መባ ጽዮን ስማኝ ልንገርህ አለው። ከቀኑ 3 ሰዓት ከቤተ ክርስቲያን በምስራቅ በኩል ሂድ። መድኃኔ ዓለም ከእናቱ ጋር ደምግባታቸውን እያበራ አገኘሁት። በዚህም ሰዓት ደነገጥኩ። ሰላም ለእናንተ ይሁን አልኳቸው። የመድኃኔ ዓለም ቸርነቱ በአንተ ላይ ይሆን አሉኝ። እናንተ እነማን ናችሁ? ለማየት አስፈራችሁኝ አልኳቸው። እመቤታችን መለሰችልኝ እንዲህም አለችኝ፣ እኔ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ። እሱም የገሊላ መድኃኔ ዓለም ነኝ አለኝ። ሰምቼም ከእግራቸው በታች ሰገድኩኝ። እናቱም መለሰችልኝ፣ አፌንም ሳመችኝ። ሕፃኑንም ይዞ አፌንም ሳመኝ። ጢሞናም ክህነትህ የተወደደ ነው እያለ ከዚያ በእኔ ተሰወረ አለው። አባታችን ይህንን ከመዓርና ከስኳር የሚጥም ነገር ሰምቶ የመድኃኔ ዓለም የዋህነቱን የመንፈሳዊ መርከብ የእመቤታችን ቸርነት አደነቀ። ከዚህ በኋላ አባታችን መባ ጽዮን ለአባ ጢሞና ተባርኮ ወደ ሀገሩ ገባ። ከጊዜ በኋላ ለአንድ ትሑት ዲያቆን ትጠብቅ ዘንድ ትችል እንደሆነ ሚስጥር ልንገርህ አለው። እሱም እሺ አለው። የሕይወትን ዘመኔን ሳለው እንዳትናገር በጴጥሮስና በጳውሎስ ስልጣን ትታሰራለህ። ከሞትኩ በኋላ ግን የወደድከውን አድርግ አለው። አባቴ እሺ በል አለው። ከዕለታት በአንድ ቀን ከቀኑ 3 ሰዓት እየጸለይኩ ሳለ የጌታዬ መድኃኔ ዓለም የሞቱን መከራ የእናቱን የድንግል ማርያም ለቅሶዋን አስቤ አለቀስኩ። እመቤቴ ሆይ በዚህ ሰዓት የምትወጂው የአንድ ልጅሽ ስቅለቱና መራቆቱን መገረፉን መቸንከሩን አይተሽ እንደምን ተንገላታሽ ተፈገመገምሽ? ያለ ወንድምና ያለ እህት እሱ ለአንቺ አንድ ነውና። እመቤቴ ሆይ በዚህ ሰዓት ነፍሱን ከስጋ ተለይታ ሳትወጣ የምትወጂው መድህን የተሰቀለበትን ግንድ ይዤ እኖር ዘንድ ተመኘው። እንደዚሁ ሳለቅስ በቀኜ በኩል ብርሃን በራ። በዚያ ሰዓት የእመቤታችን ማርያም አየኋት። እንዲህም ስትልም መለሰችልኝ፣ መባ ጽዮን ሆይ ለምን ታለቅሳለህ? እኔ የልጄን የወዳጄን መራቆትን መገረፉን መቸንከሩን ተሰቅሎ መሞቱን አይቼ አለቀስኩ። አንተ ግን ሳታይ ታለቅሳለህ። ይህንንም ባለችኝ ጊዜ ከእሷ ጋር አለቀስኩኝ። ለቅሶውንም ከጨረስኩ በኋላ ነፍሴን ለእሷ አደራ ሰጠሁ። እንባዬም በልብሷ ጠርጋ ከኔ ተሰወረች። ልመናው ክብሩ ከልጇ ከወዳጇ ቸርነት ጋር ይሁን አሜን። የተመሰገነ አብ ለወልድ የተመሰገነ ወልድ ክቡር ነው።
የተመሰገነ መንፈስ ቅዱስ ታላቅ ነው። አሜን።